የሚገኘው ለመጀመሪያ ጊዜኛ ሱ በአሜሪካ በዴንቨር ኮሎራዶ ነው። በጣም የሚገርም እና አስገራሚ ፕሮግራም ነው የምናሳያችሁ። ሰላም እንዴት ነው? ሰላም ነሽ ወይ? እግዚአብሔር ይመስገን። እንዴት ነው? ምንድነው እባክሽ ቤቱ ማሳያችሁ ነገር አለ። አብረን ነው የምንሄደው ብለሻል። እንግዲህ ጉዟችን ወደዛ እናድርጋ አይመስልሽም? Hi Chabe. Hey. How are you? Salam. Salamata. በመላው አሜሪካ ላሉ ሰዎች ምን ይዛችሁ የመጣችሁ ነገር አለ? ለአንድ አመት ፋይናንስ አዘጋጅተን ኢንተረስት ከወለድ ነፃ የሆነ ትልቅ ሴልስ የሚባለው ወርቅ የስንት ብር ወርቅ ሸጠሻል? 47,000 47,000 አንድ ጊዜ ዶላር። So this بالكم shipping كان worldwide. We ship worldwide ማለት ነው። ከም ትክፍለካ ጸንህት ጥሪ ወርቅ 20 ሓደና አለና ሁሉ ያካተለ ነው። በቃ ኢትዮጵያዊነትን ያካተተ ቤት ነው ማለት ነው። ሁሉም ኢትዮጵያዊ የሚሆን ጥሩ ነገሮች አሉ። የተወራችሁ በሚዲያ ታዳሚዎች ባላችሁ በሰላማችሁ ዛ የሚገኘው ለመጀመሪያ ጊዜኛ ሱ በአሜሪካ በዴንቨር ኮሎራዶ ነው የተገኘነው። እንግዲህ የተገኘንበት ቦታ እንደምትመለከቱ ጸጥ ያለ ያስፈራሉ። ሰው ሁሉ ይኖርበታል። ምን ጭር ያለ ነገር የወፍ ጫጫታ ብቻ ነው የምንሰማው። ኢትዮጵያም ያለ ይመስላል። ወይዘሩ በጣም ደስ የሚል ወይዘር ነው። ኢትዮጵያም የሆነ ኢትዮጵያም ያለ መንፈስ ነገር አለው። እንደምታያቸው በጣም ትልቅ ቤቶች ናቸው። እንግዲህ የመጣንበትን ጉዳይ እንግዲህ የመጀመሪያው ስራቻችን በእኛ ሱ አሜሪካ እየፈላለግን እንግዲህ ያገኘነው የመጀመሪያ ስራችን ነው የሚሆነው። እንግዲህ 3-4 ስራዎች አሉን የመጀመሪያ ስራዎቻችን። ከነዛ መካከል አንደኛው ነው ይሄ። ወደ ውስጥ ገብተን ምንድነው ዛሬ የምትሳየን ቸቤ ለምትሉት ነገር ሁሉ በጣም የሚገርም እና አስገራሚ ፕሮግራም ነው የምናሳያችሁ። የኛ ሱ በአሜሪካ በዴንቨር የመጀመሪያ ፕሮግራም ተከታተሉኝ። ወደ ውስጥ ገብቼ አሳያችኋለሁ። ቻናላችንን ሰብስክራይብ ያደርጋችሁ ሰብስክራይብ ማድረግ ቤተሰቡ ነው። የኛ ሱ አሜሪካ ዴንቨር ኮሎራዶ ከኔ ጋር ነው። ሰላም እንዴት ነው? ሰላም ነሽ ወይ? እግዚአብሔር ይመስገን። እንዴት ነው? ሰላም ነው ወይ? እንኳን ደህና መጣ። እንኳን ደህና ቆየሽን። ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? አለን እግዚአብሔር ይመስገን። አገር አቆራርጠን ከዲሲ ድረስ መጣን። እንግዲህ በጣም እግዚአብሔር ይስጥልን። በጣም እናመሰግናለን። ዴንቨር የመጀመሪያችን ነው። ወይዘሮ ደግሞ ኢትዮጵያ ነው ይመስለው ያለው እዚያ ያላችሁበት አካባቢ። እናመሰግናለን። ህዝቡ ብታዩ ደግሞ በቃ እንደ ኢትዮጵያ ነው። በጣም ደስ የሚል ኮሚኒቲ አለን። በጣም ደስ የሚል ሀገር ነው። መስኖሩት ምን ያህል ጊዜ ሆንሽ እዚህ? 20 ዓመት በላይ 20 ዓመት ካቋቋሙት መሰረት ነሽ አንቺ። እንግዲህ ኢትዮጵያኖች የመጀመሪያው ከመጡት አይደለም ግን ካልከው እሺ አይደለም ግን ካልከው እሺ። በጣም ረጅም ጊዜ ነው ሰዎች አሉ። ኑሮ በዴንቨር እንዴት ነው? በጣም ደስ ይላል። ደስ የሚላል። በጣም ነው የምወደው ዴንቨር። ሌላ ሴት ኖርሽ ታውቂያለሽ? ለመጀመሪያሽ ኖር ያውቃለሁ። ኒውዮርክ ኖር ያለው። ኒውዮርክ ኖርሻል ወይ? የተለያየ ዓለም ነው። አዎ ዴንቨር ግን በጣም ሀገር ያለው ነው የሚመስለኝ። በጣም ጥሩ ኮሚኒቲ ያለው፣ ጥሩ ህዝብ ያለው፣ በጣም ተባባሪ ህዝብ፣ ደስ የሚል ከተማ ነው። ዋው ስምሽን አልነገርሽንም? እንደው ዝም ብለን ስሜው ወይዘሮ ጽጌ ይባላል። ጽጌ እኛም ታሪክሽን ሰማና እንደው ዴንቨር ብትሄዱ ሳታገኟት የማታልፉ ሰው ተብለን ተነገረና ምንድነው ያላት ነገር ታሪኳስ ምንድነው? እስቲ ቆይ እንግዲህ እንደዚህ የጠቆማችሁን ነገር ምን ቢኖራት ነው ብለን እኛም ሳናገኝሽ አናልፍም ብለን አገር አቆራርጠን ከዲሲ መጣን። ደግሞ የመጀመሪያ ፕሮግራማችን ነው። የኛ ሱ በአሜሪካ እንባላለን። ተመልካቾቻችን ነሻር? አዎ በጣም ፕሮግራም በጣም ነው የምወደው። በጣም ነው የምከታተለው። አውቀዋለሁ። ፕሮግራም በጣም ነው የምከታተለው። የት አካባቢ ነበርሽ? ኢትዮጵያ እኔ የተወለድኩት አድዋ ነው። ያደኩት አክሱም ነው። በእውነት? እስቲ በትግረኛ ካዳ እንኳን ደህና መጣችሁ በይና። በጣም ደስ ይለን። እንኳን አድሃን መጻኹም ነው ዴንቨር። እሰይ እና የአክሱም ሰው ነሽ? አዎ የአክሱም ያደኩ ነው። እዛ ላይ ያደግሽው? አዎ ያደኩት አክሱም ነው። አክሱም ነው ሀገር።
በጣም አሪፍ ብዙ አሉ እዚህ ዘመዶች ጓደኞች እዛ ብዙ ሰዎች አዎ ራሷ እዚህ ያለው የአክሱም ህብረተሰብ ብዙ ነው ጠቅላላ ኢትዮጵያዊ ብዙ ነው አክሱም ደግሞ በጣም በዛ ያለና ደስ የሚል ኮሚኒቲ አለን በጣም አክሱም ደግሞ ጥንታዊት ታሪክ ያላት ብዙ ሰዎች ብዙዎች ከኛም አልፎ ነጮቹም እየሄዱ የሚጎበኙት በጣም ደስ የሚል ቦታ ነው እንግዲህ አክሱም ጽዮንም ያለበት የሚጎበኝ ቦታም እንደሆነ መጥም እንደ ሀገርም ደግሞ ቅርስ በጣም የአክሱም ሐውልቶች ያሉበት አካባቢ ነውና እንደው ምን ታልሽ ትዝታ እንደው ስለ አክሱም ትንሽ አንቺ የኖርሽበት ነሽና ትንሽ ነገር በይን እስቲ የኖርኩበት በጣም እስካሁን ከእምሮ የማይጠፋ በጣም የሚናፍቀኝ አክሱም ስታድግ ብዙ ጊዜ ቄስ ትምህርት ቤት ነው የምታሳልፈው እዛ ቤተክርስቲያን አካባቢ ነው የምታሳልፈውና የአክሱም ትዝታ እሱ ነው በጣም እስካሁን ጓደኞቼ አብሮኝ ያደጉ ሳገኝ የማወራው እሱ ነው የሚናፍቀኝም እሱ ነው ደስ ይላል በጣም አሪፍ እንግዲህ ወደ ውስጥ ደግሞ ገብተን እሺ ዛሬ ካንቺ ጋር ልውል ነው መሰለኝ ደስ ይለኛል ስጠብቅህ ነበርኩ ደስ ይለኛል ሰላም ለዚህ ቤት ለቤተሰብ ውድ ጌጦች ናቸው የነገ ሀገር ተረካቢም ልጅ በልጅነት በጥሩ ስነ ምግባርና በጥሩ የሙያ ክህሎት ማደግ አለባቸው የኔታ የቋንቋና የባህል ማሰልጠኛ ተቋም ልጆችን በኢትዮጵያ ባህልና ቋንቋ እናሰለጥናለን ጉዞ ወደ ኢትዮጵያ በሀገር አሜሪካን የባህልና የቋንቋ ማሰልጠኛ ከፍተናል የሸክላ ስራ ጥጥ መፍተል የስዕል አሳሳል የልጅነት ጨዋታዎች የቅርጫት ስራ የሙዚቃና የፋሽን ትርኢት ከእንስሳት ጋር መጫወት እነዚህ ሁሉ በአንድ ፓኬጅ አዘጋጅተንልዎታል ልጆችን ይዘው ይምጡ የአንድ ሰው መግቢያ $25 ብቻ በስልክ ቁጥራችን 243480205 ይደውሉ አሊያም አድራሻ 10102 ፊንገርቦርድ ሮድ ጄምስቪል ኤምዲ 21754 ስፖንሰር አቦል ሄልዝ ኬር ኤልኤልሲ እሺ ቤትለም ቦሳ እንደምን ዋላችሁ እንደምን አደራችሁ እግዚአብሔር ይመስገን እንደምን አደረ ምንድነው ዋክሽ ቤቱ ወደድከው ቀልቤ ነግሮኛል እኮ ኢትዮጵያ እንደሚመስል ይሄው አክሱም እዚህ ጋር አለ አዎ ሐውልቷ እንዳለች ነው የመጣኋት ዋው ቤታችሁ በጣም ያምራል ቴንኪው እናመሰግናለን አረረረ እሺ ገባ አረፍጨስ አርገሽዋል ጣኑን አዎ እሁድ ነው ማዘርስ ዴይ ነው ያ ቡና ጠጥቼ ወደ ስራ ልሄድ ስን የመጣው አሁን ጫሽ ላይ ደረስኩት አዎ አብረን ቡና አውል እንጠጣና እንሄዳለን ደስ ይለኛል አይ እኔማ ፈዘዝኩኝ አሳይለም ምናምን ልጠይቅ እንደዚህ ቤትም እያልኩ ነው ካስቀራችሁ አክሱም ውስጥ ነው አሳይለም ተጠይቆስ እዚህ ቤት ካስቀራችሁ በእውነት በጣም ነው የሚያምረው ቤታችሁ እናመሰግናለን ያው የዴንቨር ቤቶች ቆንጆች ናቸው አሁን ጎረቤቶች ራሱ ጣሪያቸው ራሱ ልክ ኢትዮጵያ አሁን የሚሰሩ ቤቶች እንደዛ አይነት ናቸውና ደሙ ጭር ማለት ሰው የለም እንዴ ያው እሁድ ጧት ስለሆነ ነው እሁድ ጧት ነው ደግሞ በጣም early ነው ያው 10 am አይደለ እሁድ ነው እሺ እና ከቡና ላይ ነው የደረስኩት አውል ቡና እሺ እዚች ጋር ተቀመጥ ወይ እዚች ጋር እሺ የቱ ጋር ይመቻል ዋው በስኳር ነው ባዶ ቡና ደስ ይላል ቤትሽ በእውነት አመሰግናለሁ ልጆች አሉ እንዴ አዎ አራት ልጆች እስቲ ስለ ቤተሰብ አውሪና እንደዚህ ቤት ውስጥ መቼም የሚሯሯጡ ልጆች ከሌሉማ ምን ዋጋ አለው በባዶ ያው አራት ልጆች አሉን አራት ናቸው አራት ሁለት ሴት ሁለት ወንድ እውነት አዎ ስንት አመት ናቸው የመጀመሪያ ልጅ 30 እዴ አያት ልትሆኚ ነው ወይስ ሆነሻል እየጸለይኩ ነው አያት ለመሆን እውነት አዎ እዚህ ነው የተወለዱት ወይስ ሁለቱ ኢትዮጵያ ነው የተወለዱት ሁለቱ እዚህ ነው የተወለዱት የሚገርም ነው አዎ አሁን ሁሉም እዚህ ያሉ ሁለቱም ያው ስራ ይዘዋል ትልልቆቹ ሴቶች ናቸው ሁለቱ ደግሞ ቆይተን የወለድናቸው ከ13 ከ14 አመት በኋላ እዚህ ናቸው ታች የተጫወቱ ናቸው እነዛኞቹ ተወልደው ነው የመጡት እነሱን ቦታ እስክታስይዙ ድረስ እዚህ ያገሩን ኑሮ በደንብ እስክትላመዱስ ጋብ ፈጥራችሁ
አዎ አይ ደስ ይላል እንዴ ካለ እንደዚህ አይነት ቤተሰቦች ማለት እና አስተዳደግ ሲያውሪና እዛ ሁለት ልጆች እዛ ያደጉ አልሽ አሁን ስራ ይዘው ወጥተዋል ምን አላልሽ ሁለቱ ተምሮ ስራቸው ይዘው ራሳቸው ችለዋል ሁለት ትንሾች ጎረምሶች ናቸው ያሉት ሁለት ደግሞ የ14 እና የ15 አመት እና የ13 አመት አሉ አይ ህፃን ልጅ የለም ህፃን ልጅስ የለም ያው ግራንድ የልጅ ልጅ ነው የምንጠብቀው ካሁን በኋላ እግዚአብሔር ያውቃል አዎ እግዚአብሔር ያውቃል እየጸለይን ነው አይ በጣም ደስ ይላል ደግሞ ሁለት ሴቶች ሁለት ወንዶች ነው የሰጡሽ ተባርከሻል በልጆች እግዚአብሔር ይመስገን እንዴት ነው አስተዳደግ አሁን ሁለቱ ኢትዮጵያ ነው ተወልደው ያደጉት እዚህ ደግሞ የተወለዱ አሉ አዎ ብዙ ጊዜ ደግሞ በተለይም አሁን እኛ የምናያቸው ነገሮች አሉ ከሃይ ስኩል እድሜ ላይ ሆኖ ወደዚህ ሀገር የሚመጡ ልጆች በጣም የቤተሰብ ጥንቃቄ የቤተሰብ ቁጥጥር ከሌለ ሃይ ስኩል ላይ የሁለቱም የኢትዮጵያውም ካልቸር የዚህንም ካልቸር ለመያዝ ብለው መሀል ላይ የሚቀሩ ልጆች አሉና ካንቺ ኤክስፒሪየንስ አሁንም ደግሞ እንዳንቺ ሃይ ስኩል ልጆች ያሏቸው ነው ይችላሉ ሊወልዱ የሚያስቡ ይወለዱም ያሉና ካንቺ ልጅ አስተዳደግ ምን ይማራሉ እሱ ላይ ባለቤቴ በጣም ጎበዝ አባት ነው የአባትም የእናትም የሸፈነው እሱ ነው ብል ትክክል ነው እሱ ነው በጣም ልጆቹን ያሳደገ እሱ ነው ማለት ይችላል እና ያው ባለቤቴ ስታገኘው ትጠይቀዋለን አዎ እናገኘዋለን አለ አሁን አዎ ስራ ስንሄድ እናገኘዋለን እኔ አሁን ማዘርስ ዴይ ነው ተብዬ ትንሽ አርፍደሽ ነው ተብዬ ነው ነው እንዴ እሺ እንኳን አደረሰሽ ለማዘር ዴይ ያራ ልጆች አባት ኦፍ ኮርስ ያንቺ ቀን ነው ዛሬ ላንቺ ብቻ ሳይሆን በመላው ዓለም ላይ የሚገኙ ኢትዮጵያኖች መቼም የቪዲዮ የማዘር ዴይ ቀን ባይተላለፍም የቀረጽነው ግን የማዘር ዴይ ቀን ስለሆነ በመላው ዓለም ያላችሁ እናቶች በሙሉ እንኳን ለእናቶች ቀን አደረሳችሁ እንዲሁም ደግሞ እንደ እናትም እንደ አባትም ሆናችሁ አባት ሆናችሁ እንደ እናትም ልጆቻችሁን የምታሳድጉ ደግሞ ጀግኖች አባቶችም አላችሁና ለእናንተም ይህ ቀን ቀናችሁ ነውና ለእናንተም እንኳን አደረሳችሁ ማለት እንፈልጋለን አይደለም አዎ ሃፒ ማዘርስ ዴይ ማዘር የት ናቸው ያሉት ያንቺ ማዘር አክሱም ነው ያሉት አዎ እንግዲህ ቪዲዮ ያዩታል ከተለቀቀ በኋላ ማየታቸው አይቀርም አዎ ያዩታል ምን አይነት እናት ነበሩ እናንተን ለማሳደግ የመጀመሪያ ነሽ አንቺ ብቸኛ ነሽ እንዴ አይደለም ኧረ እኔ በ12 መካከል ነኝ 12 ናችሁ 12 ነን ትልቅ ቤተሰብ ነው በጣም ጎበዝ ጠንካራ እናት አለችኝ በጣም ነው የምወዳት በዚህ አጋጣሚ እንኳን ለእናቶች ቀን አደረሰሽ አማርኛ ተሰማን በትግርኛ ለንገራት እንኳን ነው አዴታት መዓልቲ አብጽሕኪ አጸደይ ማለት ወዳለሁ በዚህ አጋጣሚ በጣም አሪፍ ረጅም እድሜ ይኑሩልሽ አሜን 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 የልፋታቸውን ድካም ደግሞ አሜን ልጆቻችሁ በሙሉ እንደዚህ ጥሩ ቦታ ኖራችሁ እንግዲህ ያን ውጤታቸው ማየታቸው ራሱ ደስ ይላል እግዚአብሔር ሄጃለሽ በየጊዜው ለመቼ ነው ላስት ታይም ሄድሽ ኢትዮጵያ አሁን ከ6 ወር በፊት ሄደሻል አዎ ጥሩ ነው እንግዲህ በቻልኩት አቅም አትሊስት በየ4 ወሩ እንዳትፈልጋለሁና ሄዳለሁ ወዲያው ሄዳለሁ ኢትዮጵያ ቡናን ጠጣ ቁርስ ብላ እኛ እንኳን ቁርስ በልተናል ቁርስ ላቅርብልህ ቁርስ በልቻለሁ ያው ዛሬ ካንቺ ጋር ስለምኑ ገና የምንሄድበት ቦታም ስላለ እዛ ምሳ እንበላለን ቡናውን እንጠጣ የዶሮ አይን የመሰለ የማዘር ዴይ ቡና አዎ አመሰግናለሁ መተው ያቁም ማማዚ መጣለች አንዴ ሁለቴ መጣለች ብዙ አልወደደችው ብዙዎች እናቶች አይወዱትም ቤተክርስቲያን ወካርጎ ሜድ የለም ድድር የለም ስብሰባ የለም በጣም ጸበል ጸዲቅ ቡና ጠጡ የለም አዎ ደግሞ እህቶቿ ወንድሞቿም ቤት ተዘጋብን እያሉ በጣም ኮምፕሌንስ ያደረጉ ሳልሞት ቤት አይዘጋም ብላም ብያለች ነው የምትሄደው ደስ ይላል እንኳን ዋናው እንኳን በህይወት ኖሩ ረጅም እድሜ ይስጣቸው አባባስ አባቴ አምና አረፈ ነፍሳቸውን ይማር አሜን ቆንጆ ቡና አመሰግናለሁ ያዘውኑ ሊያስለቃል ስለዚህ ቀጣይ ጉዟችን ወዴት ነው የሚሆነው ወደ አቢሲኒያ የሚባለው ቦታው ስለዚህ ወደ አቢሲኒያ እንሄዳለን ማለት ነው ትዳር እንዴት ነው ትዳር ደስ ይላል ረጅም ጊዜ ኖራችሁ እንግዲህ አራት ልጆች አፈርታችኋል መቼም ሁሉም ትዳር ደግሞ ቀጥ ያለ ሁሌም ሰላም ነው ልንል አንችልም ሁላችንም ጋር እና አንዳንድ ገጭቀጭቋ ይላል አይደለም እንደዛ ነገር ሲኖር እንዴት ነው የምታልፉት ሴቶች በተለይ ደግሞ በጣም በላተኞች ናቸው ይባላል እንግዲህ እስቲ ያንቺን ደግሞ ኤክስፒሪየንስ አሁን በእንዳንቺ አዲስ ሙሽሮች አሉ አዲስ የሚጋቡ
በተለይም ደግሞ አሁን ብዙ ጋብቻዎችም ብዙም ፍቺም እንዳለ እዚህም ኢትዮጵያ እንሰማለንና ካንቺ ኤክስፒሪየንስ አኳያ ምን ትይናለሽ? እስቲ ምከሪያቸው። ለመምከር እንኳን በቃለው ብዬ አላስብም፣ ግን ትዳር ያው ከተወሰነ አመት በኋላ መጀመሪያ 3 እስከ 7 አመት ነው እንጂ ከዛ በኋላ ቤተሰብ ነው የምትሆነው። ያው ችግርም ቢኖር ማለት በቃ የጋራ ነው፣ ሁሉም ነገር የጋራ ነው። ይሄ ነው ማለትም ባልችል ያው ጥሩ ባለቤት አለኝ እግዚአብሔር ይመስገን። እስከ ዛሬ ተቀያይመን ወይም ችግር ገብቶብን ሰው በመሃላችን ገብቶ ያውቅም። ራሳችን ነው የምንፈታው። ደግሞ ከተወሰነ ጊዜ ያው ልክ ቤተሰብ ነው የምትሆነው። አዎ ላይክ ከወንድምህና ከትጋ ችግር ሲኖር ለማንም ሰው አሳልፈህ አትሰጥም ማለት ነው፣ ከአባትም ከእናትም። ያው ትዳርም እንደዛ ነው እና እግዚአብሔር ይመስገን ነው ለአብነት ስንኖር ተመስገን። ማንም ሰው መሃላችን ገብቶ ያውቅም። ተራዳተን ነው የምንኖረው። በጣም አሪፍ። እንግዲህ ከጸጉ ትዳር እንግዲህ በተለይ አዲስ ሙሽሮች ደግሞ ሰምታችሁ መቻቻል፣ መከባበር፣ መራራራት፣ መተጋገዝ እንደ ትዳር እንደ ባልና ሚስት ብቻ ሳይሆን እንደ እህትም እንደ ወንድምም እንደ ልጅም ሆናችሁ ኑሩ ነው የምትዩ? አዎ። አይመስልሽ? እኔ ብዙ ጥፋት አጠፋለሁ፣ ባለቤቴ ነው የሚችለኝ። ግን ጥፋቱ ከቅንና መሆኑን እየተረዳው ያው አብረን እንኖራለን። ችግር ሆነ ያቅም ዋናው እሱ ነው። እኔ በተለይ በስራ ሲመጣ በጣም እቸኩላለሁ፣ እሮጣለሁና ከዛ ጥፋት ሲመጣ ሳዝንም ምን ሲል ሳይንስ ኦኬ ከዛ ተማሪ ነው የሚለኝ፣ ካለፈው ተማሪ ያው ይለኛልና ጥሩ ባለቤት ነው ያለኝ። በዚህ አጋጣሚ በጣም አመሰግናለሁ። እግዚአብሔር ትዕግስቱም ችሎታን ስጦኝ ጥሩ ባለቤት እንደሆነው ሁሌ ጸልያለሁ። በተክርስቲያን በሄድኩት ቁጥር ሁሌ እግዚአብሔር የምመኘው ጥሩ እናት ጥሩ ሚስት አድርገኝ ብዬ ነው የምለምነው። በጣም አሪፍ። አንድ አካባቢ ናችሁ? አገራችን? አዎ። እሱ አድዋ ነው፣ እኔ አክሱም ነኝ። እሱን ትጮ ነው፣ እኔ አክሱም ነኝ። በጣም አሪፍ። ደግሞ እናንተ ከልጅነትም ረጅም ጊዜ ማብራችሁ እንደሆናችሁ በደንብ ትተዋወቃላችሁ። በደንብ ጓደኛም ሚስትም ሁሉም ነገር ናችሁ። አዎ እግዚአብሔር ይመስገን። ያው እንዳልኩ ነው መጀመሪያ የተወሰነ አመት ነው እንደ ባልና ሚስት የምትሆነው እንጂ ከዛ በኋላ ያው ከወለድክ ምን ካልክ ይሄ አንቺ ጥፋት ነው። ጥፋትም ጥሩም ቢኖር የጋራ ነው። እውነት ነው። እና ያው እግዚአብሔር ይመስገን። በጣም አሪፍ ግዬ። እንግዲህ ማሳያችሁ ነገር አለ፣ አብረን ነው የምንሄደው ብለሻል። እንግዲህ ጉዟችን ወደዛ እናርጋ አይመስልሽም? አዎ እንደዛም ለማዘርስ ዴይ ቆንጆ ጊፍት ከኔ ገዝተህ ወስድላት ይሆናል ለባለቤቴ። አዎ በስመ ከዚህ ከዴንቨር አባቱ ይተቀራል። እንግዲህ አጋጣሚም አስበበት ካልመጣ የፋይናንስ ፕሮግራም አለን፣ ኢንተረስት ፍሪ ለ12 ወር። እሱ ተጠቅመህ ይዘህላት ትሄዳለህ። እንዴት አወሽ ዋሌቴን ረስቼ እንደመጣው? አይ ነጋዴ እንዳጋጣሚ ስለመጣ እኮ ቺፕም ስላልሆነ አሚን ያው ወርቅ ስለሆነ በፕላን የሚገዛ ነገር ስለሆነ ያው ፋይናንስ እናደርጋለን። እኔ መጀመሪያ ገዝተስትኝ እኮ አይ ይዤ አልመጣሁም ካርዴ ምን አልልስል በሌላ ገባሽ ነጋዴ ነው። ስለዚህ በዚህ ማለት ይዘመጣ በሆነ ነገር ብቻ ብለሽ ታያለሽ። በጣም አሪፍ። ክብራትና ክብራት ቸቤ ሚዲያ ታዳሚዎች አገባባችን እንደምትመለከቱ እጅግ በጣም ያማረ ከጸጉ ጋር እንግዲህ ይሄው የገባንበት ቤት በጣም እጅግ የሚያምር ኢትዮጵያ ይመስል ወይዘሮ ደስ የሚል ልክ እንደ ኢትዮጵያ በጣም በቡና ተቀብለናል። እንግዲህ ዴንቨር እንግዲህ ዌልካም ያለችን ይመስላል። እኛንም ቸቤ ሚዲያ መጀመሪያችንም እንደመሆኑ መጠን እንግዲህ አቀባበላችን አገባባችን ይሄን ይመስላል። ቀሪውን ፕሮግራም ደግሞ ከጸጉ ጋር ወደሚቀጥለው እሷ የምትሳየን ቦታ ሄደን ያለው ነገር እናሳያችኋለን። ከኛ ጋር ከሆናችሁ ታተርፋላችሁ። ቻናላችንን ሰብስክራይብ ማድረግ ቤተሰብ ሁኑ። የምንሄድበት ቦታ ላይ ሄደን እዛ እንገናኛለን። እስከዛው አብራችሁን ቆዩ። እናመሰግናለን። እንወዳችኋለን።
ደርሰናል አቢሲኒያ ትልቅ ነው ትልቅ ነው አመሰግናለሁ የሀገር ልብሶች አሉ ሽፎን ይታየኛል እዚህ ጋር ደግሞ ለሙስሊም ወገኖቻችን ደግሞ በጣም ጥሩ Hi Chabe. Hey. How are you? ሰላም ሰላም መጣ ሰላም ነው ባንድራ ቆየሽን ማን ነበር ሉዋም ይባላል ሉዋም ምን ማለት ነው ሉዋም means peace ፒስ ሰላም ሰላም እንደዛ እንደ ፒስ ነሽ Oh, yeah, ሰላም አለሽ I am. Am I not? I come kunde. you have inner peace በጣም ምን ቋንቋ ነው የምታወሪው ትግርኛ ትግርኛ ታወሪያለሽ የትግራይ አካባቢ ሰው ነሽ ሽረ እና ካዲያ በትግርኛ ሰው ሲመጣ በትግርኛ እንኳን ደህና መጣህ ማለት ነው እንኳን ደህና መጣህ ናዓድና ምን ማለት ነው ቴንኪ በትግርኛ ያኔለይ ገንዘብካ ናይስ ብዙ ቆየሽ እዚህ 10 years 10 plus ምን አለ ምን አለ 10 years is like kind of like 1 year if you live in 10 years then you can say that means counting like 1 year it's not much welcome nice ትልቅ ነው ሱቃችሁ አመሰግናለሁ thank you በጣም አሪፍ በጣም ነው የምታምሩት በጣም ነው የምታምሩት አንቺ በጣም ነው የምታምሪው ይሄ ልብስ አሁን ቤት አለ አዎ አለ በየከለሩ አለ እሱም በየከለሩ አለ ይሄንን በየከለሩ አለ ስለዚህ ከመስቀያው ነው እያልሽ ነው አዎ ልክ ብለሃል እሱ እሺ ኦኬ ከውስጥ እንጀምር ላሳየ ምን አለ ውስጥ ምሳይ ሰርፕራይዝ ነው ውሃ ላይ ያዝ ቀዝቀዝ ያለ ሊያዝ ኮል ወር አይስ ቢፎር አይ ጌት ፌድ ይሄ ወርቅ ቤቱ ነው ደግሞ ወርቆች ትልልቆች ናቸው ያው አሁን በትልልቅ ነው ሴቶችን ማጌጥ የሚፈልጉት ነው ሴቶች ወርቁ ሲተልቅ ውበት ይጨምራል ትልልቅ ወርቆች ነው ያሉሽ ትልልቅም አሉ ትንንሽም አሉ እኮ ቻፓውም ትልቅ ነው አብሩ ግን ለሱ መፍትሄ ተዘጋጅቶለታል ተዘጋጅ መፍትሄ ያለ የተዘጋጀ ማለት ነው አንድ አመት ከወለድ ነፃ የሆነ ፔመንት ፕላን ስላለን ትልቅም ችግር የለም በጣም አሪፍ ወርቆቹ አሁን ብዙ ሰው የኢትዮጵያ ወርቅ የዱባይ ወርቅ ይላል አይ ከኢትዮጵያ መጣ ከዱባይ መጣ ወርቅ ነው አንድ ነው 21 ከሆነ ኢትዮጵያ ሆነ ዱባይ ሆነ አንድ ነው እዚህ ያው 21 እና 18 የሚባል አይደል 21 18 ንጹህ ወርቅ ደግሞ 24 አለ ምንድነው ልዩነታቸው የሶስቱም የ18 የ21 24 የ24 ንጹህ ወርቅ ነው ምንም ያልተቀላቀለበት ምንም ማለት አሁን 18 ተቀላቅሏል ማለት ነው የሚቀላቀል አለ ምክንያቱም አሁን 24 ንጹህ ወርቁ ሊጥ ነው ቢሰራ እንደዚህ ዲዛይን መያዝ አይችልም እንደነዚህ መሆን አይችልም ወርቁ ኦኬ እና 21 ሲሆን ግን የሚቀላቀልበት ነገር ሁሉ ለመጠንከር ነው ወርቁ ኳሊቲነት ሊቀንስ ሳይሆን ዲዛይን አይወጣላቸውም 24 ንጹህ ካረጉትና የተወሰነ ይቀላቁበታል ኩፐር የሚባላል ይቀላቀሉበታል ከዛ ያው የሚፈልጉትን ዲዛይን እንዲወጣ ይሆናል 18 ያው እንደሱ ለስ ማለት ነው ምን አሁን 18 እና 21 ምን ይለያያቸዋል የሚለያያቸው 21 ሞር ሃይ ኳሊቲ ነው ስለዚህ አሁን የኢትዮጵያ ወርቅ ምንድነው 18 ም አለ 21 ም አለ ኢትዮጵያ ሁሉ ወርቅ አለ 24 ም አለ 22 ም አለ 21 ም አለ እስከ 14 ሁሉም አለ ስለዚህ እንደ ቻፓው እና አቅምሽ መጠን ነው እንደ አቅም ነው ዱባይም እንደዛው ስለዚህ አንቺ ወርቆች በአብዛኛው መጡ ከየት ነው ከዱባይ ምን ያህል ጊዜ ትያለሽ ዱባይ በወር ሁለቴ እንሄዳለን ራሳችሁ ትሄዳላችሁ እንጂ አይልኩልንም ምክንያቱም እኛ ወርቅም ስለምንቀይር ወርቅም ስለምንገዛ ያ ወርቅ ይዘን ሄደን አሰርተን ነው አስቀይረን ማምጣት አለብን አንቺ ጋር ያረግሽው ወርቅ አለ ትልቅ ነው በጣም ይሄ ትልቅ የሚባል አይደለም ሚዲየም ሳይዝ ነው ሚዲየም ሳይዝ ነው ከዚህ የበለጠም አለ ከዚህ የበለጠ ሆነ ይሄንን ከዚህ ይተልቃል ምንድነው እሱ የሚባለው ስም አለው ይሄ ስም አለው አክሱም ይባላል ላሊበላ ይባላል ሁለቱ የሱ ስም ነው በአብዛኛው ኢትዮጵያ ውስጥ የሚደረጉ የወርቅ አይነቶች የትኞቹ ናቸው አብዛኛው ሁሉ ሰው የሚያረጋው ከመስቀል አሁን ይሄ ነው ከመስቀል ይሄ ነው የከነ ጆሮ ጌጡ ማለት ነው እስከነ ጆሮ ጌጡ የቅጣት ቀለበትም አለው
ሴት ይሄ ነው የሚደረገው በኢትዮጵያ። ይሄ ደግሞ አሁን በጣም ድሮ በትግራይ አካባቢ ነበር የሚደረገው። እነዚህ ድሮ በትግራይ አካባቢ ነበር የሚደረገው። አሁን ግን ሁሉም ሰው እየገዛ ነው፣ ሁሉም ያረጋው ነው። በተለይ አሁን እንግዲህ በቸም ኢትዮጵያ ውስጥ ሁሉም የራሱ ሀገር የራሱ ብሔር ብሔረሰቦች ሁሉም የራሳቸው ሆነ የባህል ያለባበስ ያመጋገብ ስነ ስርዓት አላቸውና በተለይም ደግሞ እኛም አካባቢያችን ላይ ሲኖር በተለይ ከትግራይ ክልል የመጡ እናቶች ሰርግ ላይም ሲሆን በጣም ትልልቅ የሚያደርጉት እዚህ ላይ የሚያደርጉት ለየት ብሎ ገና እንዴ ስታያቸው ከትግራይ ክልል እንደመጡ የምታውቂያቸው ሰዎች አሉና እሱ አሁን እዚህ ቤት አለ። አለ። ይሄ ከነሱ አንድ ነው። እዚህ ጋር የሚደረግ የምትለው ጾሮራ እንለዋለን። እዚህ ጋር አለ። ይሄ ነው። ይሄ እንደዚህ አድርጎ ያርጉታል ማለት ነው። ይሄ ሞር ላይክ ለስፔሻል ኦኬዥን ነው የሚሆነው። ላይክ ሰርግ ሲኖር ክርስትና ከዚህ ጋር ማች ያደርጋል ማለት ነው። ከዚህ ጋር ማች ያደርጋል። አልዋሽም አለሽ አስተካከለ። አመሰግናለሁ። እና ይሄ ነው ግንባር ላይ የሚደረገው በየአይነቱ አንድም አለ። ያው ይሄንን አለ። ድሮኛ ያደግንበትን እናውቃለን። ብዙ ጊዜ እናቶቻችን ወርቅ ተገዝቶ ይቀመጣል ወይም ደግሞ ለበዓላቶች ጊዜ ብቻ ነበር ወርቅ የሚያደርጉትና አያደርስና ደግሞ ክፉ ጊዜ ሲመጣ ክፉ ቀን ሲመጣ ወርቃቸውን ሸጠው ያንን ክፉ ጊዜ የሚያልፉበት ጊዜ ነበር። እንዲሁም ደግሞ አሲዘውም ወርቅ አለኝ ብለው ወርቃቸውን አሲዘው ብር ተበድረው ያንን ጊዜ የሚያልፉበት ጊዜ ነበርና ወርቄንም ሸጬ ቢሆን የሚባል ነገር ነበር። እንደው አንተን አስተምራለሁ ወርቄንም ሸጬ ቢሆን መኪና ይባል ነበርና እውነት ወርቅ ገዝቶ ማስቀመጥ አትራፊ ነው በጣም። አሁን የዛሬ 4 ዓመት $68 ነበር የሚሸጠው 1 ግራም። አሁን 155 እየሸጥ ነው ዛሬ። የትልቅ ኢንቨስትመንት ነው አይደለ? በጣም ባንክ ላይም እኮ ብር ብታስቀምጪ ያን ያህል አይወልድም። የትና የት አይሆንም። ዋው ትልቅ ለውጥ ነው ያለው በጣም። ስለዚህ የአንገቶች ብዙ የምናያቸው አሉ። እዚህ ጋር ብራስሌት አለ፣ የአንገት ደግሞ መስቀላቶች አሉ። የጋብቻ ታገቢኛለሽ ወይ? Are you married? I'm not married, not yet. So when the right time is coming, you're gonna expect it. Of course, yes. ስለዚህ ወርቅ ከዚህ ነው የሚገዛው? Of course. ሉዋም ስንት ዓመት ነው የመጣሽው እዚህ? When I was 10. 10 ከሽሬ እና about 10, 12ish. Yeah. አማርኛ እዛ አልለመድሽም? እንደመጣሽ አልለመድሽም? ትግረኛ ነው የምትችይው? በአብዛኛው ሰርግ ላይ የሚለበሰው አይነት ወርቅ እና አይነት ነው። ሰርግ ላይ የሚለበሰው ይሄ ነው ትራዲሽናል ለወርቅ ብዙ ጊዜ ሙሽሮች የሚለብሱት ይሄ ነው። ሙሽሮቹ ልጃገረዶች እኮ ነው ሙሽሪት የምትለብሰው ይሄ ነው። ልቺ ማለት በቃ ይሄ ምን እንደሚባለው ስሙ? ልቺ። ይሄንን ደግሞ ለሰርግ ይሄም ይለበሳል። አሁን እዚህ ሀገር የመሀል ሀገር ሰዎች ለሰርጋቸው ይሄን የሚለብሱት ይሄ አክሱም የላሊበላ መስቀል ማለት ነው። ግን አሁን ሰርግ ላይ ሲሆን እንግዲህ አሁን ያለንበት ወቅት የሰርግ ወቅት ስለሆነ እንዲሁም ደግሞ የግራጁዌሽን ወቅት ስለሆነ ስፔሲፊካሊ አሁን ሙሽሮች ሰርገኛ መሆናቸውን የሚያስታውቅ የወርቅ አለባበስ አለ ወይስ? ሙሽሮቹ ከቤተሰቦቻቸው የተለየ የሚለብሱት ወርቅ አይነት አለ? አሁን ሙሽሪቷ ከሁሉ ሰው እንድትለይ እንድትደምቅም ይሄ ነው የሚሆነው። ይሄ ጾሮራ እዚህ ጋር ታረጋለች ማለት ነው። ግን ሌላ ሰው አይለብስም ማለት ሳይሆን የተለየ ሙሽራዋ እንድትደምቅ ይሄንን ይደረጋል። በሙሽራስ በኩል በወንዱስ? ወንድ ወርቅ ቀለበት ብቻ ነው የሚያደርገው። ቀለበት ብቻ አንገት ምናምን ያንገት ቢያደርግም ደግሞ ያው ከረባታ ስለሚያደርግ ብዙ እንትን አይደለም። ኦኬ ሌላ ምን አለ? አሁን እንትን ላይ የምናየው አለ አሸንዳ ላይ የሚለበስ ወርቅ አይነት ደግሞ አለ። አሁን የአሸንዳ ደግሞ ለአሸንዳ የሚለበስ ወርቅ ደግሞ እዚህ ጋር አለ። ጎዋጉብ ይባላል። ይሄ ነው ለአሸንዳ የሚለበስ። አሸንዳ ላይ እንግዲህ ያሉ ልጆች ባህሉ ራሱ አሸንዳ ምን ማለት ነው? በልጃገረዶች ደርሻለሁ ነው አይደል? አሁን ደርሻለሁ መታጨት እችላለሁ ወጥቼ ይታያሉ ሎሚ የሚወረወርባቸው። አሸንዳ ትርጉሙ ሃይማኖታዊ ነው። ረጅም እንትን ያለው ግን የልጃገረዶች በዓል ነው። ልጃገረዶች ነው የሚያከብሩት። በዛን ጊዜ ብዙ ጊዜ ጎዋጉብ ተብሎ ይሄን የሚደረገው። በጣም አሪፍ።
አሸንዳ ታከብሪያለሽ? Of course. That's my culture. ኦኬ አውሪና ትልሽ እሺ አሸንዳ ናይ most of the time ክስታይ መሊስ ዝወፅእ እዚ ጀዲድ ሽዕ ብሩር ከዓኒ ይገብር ማለት እዩ ብጓብጎ ኮይንስ ብሩር ገና ንፃወት ምስ ማሓስተይ ተበይና ተኣኻኺምና ገዛ ንኸይድ አሸንዳ ንብል ንቐበል ከዛ ኮምታት ብለሻል አከብሪ ነበር አሸንዳ? Of course, yeah. ኢትዮጵያ ያለሽ ልጅ እዚስ? Oh, of course. It's basically Women's Day for me. Yeah. በጣም አሪፍ። እሺ እዚህ ጋር በጣም እናያችሁ ትልልቅ መስቀሎች አሉ፣ ዲዛይኖች አሉ። በተለይም ደግሞ ቀለል ያለ አሁን ለምሳሌ የእስልምና እምነት ተከታዮች የሆኑ ሴቶች መዋብ ቢፈልጉ ከወርቅ ጋር በተያያዘ ምን አለ? እነሱ ይሄ አዘጋጅተናል። አዎ ይሄንን በእስልምና ሃይማኖት ተከታዮች እንደዚህ ነው የሚፈልጋቸው። ለምን እነዚህ እዚህ ጋር ስለሚሸፈኑ ወረድ ማለት አለበት። ካያቸው እነዚህ ወረድ ያለው ከኖርማል ዲዛይኖቹ ብዙ ጊዜም እንደዚህ ይፈልጋሉና ለነሱም ይሄ አዘጋጅተናል። ስለዚህ እነሱም ቀደም ደግሞ የሌሎች ሀገር ዜጎች ሙስሊሞች ሲገበዩ አየው። የሌላ ሀገር ዜጎች ናቸው። ብዙ ካስተመር አሉን ከሚድል ኢስት አሉ። ስለዚህ በደንብ ታወቃላችሁ ማለት ነው እዚህ? በጣም ስለዚህ አሁን እኛ ደግሞ እዚህ የተገኘንበት ዋናው በመላው አሜሪካ ደግሞ በደንብ እንድትታወቁ በካናዳም ጭምር ማለት ነው። ስለዚህ በመላው አሜሪካ ላሉ ሰዎች ምን ይዛችሁ የመጣችሁ ነገር አለ? ይዘነው የመጣነው ነገር ለአንድ አመት ፋይናንስ አዘጋጅተናል። ኢንተረስት ከወለድ ነፃ የሆነ ፔመንት ፕላን ከባንክ ነው። ከባንክ ስለዚህ ኢንፎርሜሽናችሁ ትወስዳላችሁ። ከዛ በኋላ ባላችሁ ክሬዲት ታይቶ ባንክ አፕሩቭ ወይ ዲናይ ያደርጋል። ብዙ ጊዜ አበሻ 99% አፕሩቭ ይደረጋል። ለዛም ለትልልቅ ነው አፕሩቭ የሚደረግ 10,000 ከዛ በላይ አፕሩቭ ይደረጋሉና ያው ያንን አመት አንድ አመት ነፃ ነው ከወለድ። ያን ደግሞ አመት ሳይሞላ ከከፈሉት ምንም ወለድ ምንም ነገር አይከፍሉበትምና ያው አንዴ ቢኖራቸውም አውጥቶ ከኪሳቸው ከሚገዙ ጥሩ አማራጭ ነው። ያለ ወለድ ይገዛሉ። አሁን ከተከፈተ 4 አመት አለሽ? ስራው ከጀመርነው 4 አመት። በጣም ትልቅ ሱቅ ከከፈትን 2 አመት አለፈን። ተጀመራችሁ 4 አመት ሱቅ ከፈታችሁ 2 አመት። ትልቅ ሴልስ የሚባለው አሁን ወርቅ የስንት ብር ወርቅ ሸጠሻል? ለአንድ ሰው ነው ጠቅላላ? ለአንድ ሰው ነው እንጂ ትልቅ ለአንድ ሰው በቃ አንድ ቦታ ለአንድ ጊዜ ተገዛ 47,000 47,000 አንድ ጊዜ $47,000 ለዛም ከሌላ ስቴት መጣ ነው የገዛች። ከበርቴ ናት ማለት ነው። ሰው ባለሀብት ነች ማለት ነው። እንዴት ነው እንደ ኢንቨስትመንት ነው የምትጠቀምበት። ሁሌ ነው የምትወስድልኝ እንደ ኢንቨስትመንት ነው የምትጠቀሙ። ለዛም ታጌጠበታለች ታስቀምጣለች። ሌላ ደግሞ ሬጉላር ካስተመሮች አሉኝ በየወሩ ከ15,000 እስከ 20,000 በየወሩ እየመጡ የሚወስዱልኝ ሰዎች በየወሩ the same people ስለነሱ ላይ ያስቀምጡት ነው። ብር ላይ ባንክ ላይ ብር ከሚያስቀምጡ ወርቁ ላይ ያስቀምጡት ማለት ነው። የቢዝነስ ሰዎች ናቸው። ያንን የቀረብራቸው ወርቅ ይገዝቱ ያስቀምጡታል። ትልቅ ኢንቨስትመንት ነው የራሱ። ያው እንዳልሽው ከ68 155 ብር ከደረሰ በ4 አመት ውስጥ ባንክም ቢቀመጥ አሁን በመላው ሌላ አሜሪካ ላሉ ሰዎች አሁን ይሄ ፕሮግራም አዩት፣ እዚህ ላይ የተሰቀሉት ወርቆች አዩ፣ እዚህ ጋር የምትሳይን የአንገት መስቀሎችም ታሳይናለሽ፣ ብራስሌቶችም ታሳይና ያዩትን ነገር በሌላ ስቴት ያሉ ሺፕ እንዲደረግላችሁ ቢፈለግ ዝግጁ ናችሁ ወይስ ከዚህ በፊት እንደዛ እየሰራችሁ ነበር? እየሰራ ነው የቆየን ነው። ከዚህ ሲገዙ ገዝቶ እኛ ስንልከው በ24 ሰዓት አብየት ዩናይትድ ስቴትስ በ24 ሰዓት ይገባላቸዋል። ሲግኒቸር ሪኳየርድ አድርገን በሬጅስተር ሜል እንልከዋለን። ያው በ24 ሰዓት ይደርሳል ማለት ነው። እንደው ያበልና መሀል ላይ የሆነ ነገር ተፈጥሮ ቢቀርስ ከኢንሹራንስ ጋር የተያዘ ነገር አለ? ኢንሹራንስ ጋር እስካሁን ችግር ገጥሞን አያውቅም። ሲግኒቸር ሪኳየር ስለምናደርገው ያ ሰው ተቀብሎ ካልፈረመ ፖስታ ኦፊሱ እንትን አያደርሰውም ማለት ነው። እና ሙሉ ለሙሉ ኃላፊነት እንወስዳለን። ለወንድስ አሁን ብዙ ጊዜ ወንዶች ደግሞ እኛ የምንወደው ወይ ቀለበት ነው ወይ ብራስሌት ነው። መስቀል ለወንዶች አሉን፣ መስቀሎች አሉን፣ ብራስሌት አሉን። የአንገት መስቀል ብዙ ጊዜ ወንዶች የአንገት መስቀልና ብራስሌት ነው የሚፈልጉት። እሱም አለን።
ሸዋሊያዎችም አለን። እሱ ለሴቶች ይሄ ለሴቶች ነው። ሸዋሊያ ይባላል። ያው በየሳይዙ እናመጣለን። በፈለጉት ዲዛይን በየሳይዙ እናመጣለን። ይሄ ደግሞ ትራዲሽናል አምባር ይባላል። አንድ ነው የሚደረገው። አምባር ይባላል። ይሄ አንድ ብቻ ነው የሚደረገው። አሁን ወቅት አለው የሚደረግበት ወይስ ኖርማሊ ኤኒ ታይም ይደረጋል? ኤኒ ታይም። በጣም አሪፍ። የወንዶስ ብራስሌት ወንዶች የሚያደርጉት ብራስሌት አሉ። የልጆች አሉን፣ የወንዶች አሉን። አሁን እቺ ስንት ፓውንድ ናት? እንደለው ሰሪ ካልኩሌተር እስከ ለማያቁነጠነጥ ሰው እንደኔ ለማይቀዠቀዥ ሰው ምናምን ሲሆን እጁ ላይ እቺ ልጆች ናት። አይ የልጅ አይደለም፣ ያዋቂ ነው። ይሄንን አሁን 5.79 ነው። 155 ነው ለግራም 897። ለፋዘርስ ዴይ ስጦታ ከተፈለገ ይሄ ቆንጆ ስጦታ ነው። ፋዘር ዴይ እየመጣ ነው። ከአንድ ወር በኋላ ፋዘር ዴይ ይመጣል። እንግዲህ የጋብቻ ወቅት ነው፣ ግራጁዌሽን ወቅት ነው። አሁን እንግዲህ ይሄን ቪዲዮ ካዩ በኋላ እንግዲህ ይሄን ሰመር በጣም ቢዚ ነው የምትሆኚው። አንቺ ሬዲ ነሽ ወይ ነው? እኛ በጣም ሬዲ ነን። በአመት በአንድ ወር ሁለቴ ዱባይ የምትሄጂ ከሆነማ ያው በቂ ምርቶች ይኖራሉ። ግን እዚህ መጥተው አሁን ይሄንን አይተው ከዚህ የተሳለ ዲዛይን ደግሞ የራሳችሁ ማምጣት ከፈለጉ ተቀበላችሁ ዲዛይን ታሰራላችሁ? እናመጣለን። የፈለጉት ዲዛይን አሰርተን እናመጣለን። ስለዚህ የራሳችሁን ዲዛይን ማምጣት ይችላሉ። ከዛስ ውጪ አሁን ለምሳሌ የወደዱት አርቲፊሻል ካለ ነው በወርቅ መቀየር ከፈለጉ ቀይረን እናመጣላችኋለን። ድሮ አሁን ብዙ ጊዜ የተቀመጠ ካላችሁ መቀየር የሚፈልጉ ካለ መሸጥ የሚፈልጉ እስካለ ወርቅ እንግዲህ ብዙ ጊዜ ወርቅ ብዙ ወርቅ ቤቶች ስናይ ወርቅ ይሸጣሉ፣ ወርቅ እንገዛለን ይላሉ። እኛም ወርቅ እንገዛለን። ያን የተቀመጠ ደግሞ የማይፈልጉት ዲዛይን የማይወዱት ዲዛይን ካለ አዳዲስ ዲዛይኖች ያለው እነዚህ አሁን ቅርብ ጊዜ በዚህ 3 አመት የመጡ ዲዛይኖች ናቸው። እነዚህ በእንደዚህ ሌላ የተመሳሳይ መቀየር ከፈለጉ እንቀይርላቸዋለን። በጣም ጥሩ። ምንድነው አሁን ወርቅ መሸጥ ቻሌንጁ ምንድነው? ከባዱስ ነገር ምንድነው? ከባዱ መጀመሪያ እንደጀመርነው ወርቅ መሸጥ ከብዶን የነበረ ለ6 ወር ወይ ለ4 ወር አንድ አይነት ዋጋ ይቆያል ማለት ነው። ለምሳሌ በ70 ከነበረ ዝም ብለህ እየሸጥክ ትቆይና የሆነ ሰዓት ላይ $10 ጨምሮ ሊያድር ይችላልና መጀመሪያ በጣም ብዙ ኪሳራ ይገጥመን ነበር። አሁን ግን የተቀበርነው ኦርደር ዛሬ ከተቀበልን 203 ግራም እሱ ገዝተነው ነው የምናድረው። በለቱ ገዝተነው ነው የምናድረው እንዳንከስርም። ያው ከቀነሰ ደግሞ ያው ይቀንሳል። መቀነስ አይቀንስም። $1 $2 ሊቀንስ ይችላል። ብዙ ጊዜ የሚገጥመን ነገር ባንዴ $10 $15 መጨመር ነው የሚያጋጥመን። በ6 ወር ይሁን በ5 ወር ይሁን እንደዛ ይገጥማል። በምንድን ነው የምታውቁት አሁን ሲጨምር? ያው የዓለም ገበያ አይደለ? ያው በየጧቱ እናያለን ማርኬት። ጧት ተነሳችሁ ዛሬ ስንገባ ትላላችሁ። ከዛ መታችሁ ያላችሁን የዋጋ እንትን አድጀስት ታደርጋላችሁ። ኦኬ። እንግዲህ ወንዶች ደግሞ በተለይ ያው ወንዶች ቅድም እዚህ ጋር እንዳነሳሽው የሴቶች በተለይም ደግሞ የእስልምና እምነት ተከታዮች ሴቶች የሚለብሱትን አሳይሽና ወንዶች በአብዛኛው ወርቅ አያደርጉም፣ ብር ነው የሚያደርጉት። ሲልቨር ያደርጋሉ አለ። እሱ አለ እሷ የሮል ሞዴል እንትኑ የአቢሲኒያ ጀውለሪ ሻፕ ሞዴል ነው የምትመስለው። ናት እና እሱን ደግሞ እንያ። እሺ አንድ ሰሞንኛ ልጅ በነበርን ሰዓት በጣም የሚታወቅ ብር ቤት ነበረ፣ ኪንግ ብር የሚባል። ኪንግ ብር የሚባል ደርሰሽበታል? ታስታውሻለሽ? አላስታውሰው። አሁን ሲልቨር አሁን ብር አሁን በተለይ ቲኔጀሮች በጣም ይወዱታል እነዚህ ዲዛይን። እነዚህ በጣም እንሸጣቸዋለን። ይሄኛው አፍሮ አይገባም አይደል? እሱ አፍሮ አይገባም ነው። ይሄ በወርቅም አለ አለ በወርቅ። ኦኬ። What's your favorite? Is gold or silver? I like gold. Why? I like gold. I think it just brings out our colors. Do you know what I mean? Silver? I like silver too. Silver ያምርብሻል አንቺ ላይ
Yeah, I like silver on like regular basis, but worky like when there's a special occasions. You know what I mean? But usually we wear silver like on the regular basis with the cross. Yeah. I think most guys wear silver. Yeah, but especially for Muslims, the men's. Really? There was silvers, no gold. ጎልድ ሲልቨር ነው የሚፈቀድላቸው እና ሲልቨሩም አሁን ሲልቨር ስንት ነው? 13 ለግራም በግራም $13 አዎ በጣም ልዩነት 155 ለ13 It's a big difference. ስለዚህ እዚህ ቤት መጥቶ ወርቅ የሚፈልግ ሰው አንደኛ በመላው አሜሪካ ይላካል። ሁለተኛ ባንዴ ገንዘባቸውን መግዛት የማይፈልጉ ሰዎችም በሲንክሮኒ ባንክ አማካኝነት ፋይናንስ ተደርገው ለአንድ አመት ከወለድ ነፃ የሆነ መገበያየት ይችላሉ። በትክክል ገልጸዋል። ከዛም ውጪ ደግሞ ጥያቄም ደግሞ ያላቸው የራሳቸውን ዲዛይን ይዘው የሚመጡ ሰዎች ዲዛይን እንዲሁም ደግሞ የተበላሸባቸው ቅድም ደግሞ እንትን ያልሽ ነበር የተሰባበረ ያለው ወርቅ በቃ የተሰበረ የተበጠሰ ካለ ያንን እንቀይራለን። ትቀይራላችሁ። ካልፈለጉ ደግሞ ትገዟቸዋላችሁ። ካልፈለጉ ደግሞ እንገዛቸዋለን። ብዙ ጊዜ እንግዲህ እኛ በነበርንበት ሰዓት በተለይ ናይል ወርቅ ቤት ምናምን አዋሽ ወርቅ ቤት ምናምን እዛ ፒያሳ ሁለት በዚህና በዚህ በኩል ማለት ነበርና ያየን ሁለት ለጅነማቸው ኢትዮጵያ እንደው ለመጀመሪያ ጊዜ እኮ ነው ይመስለኛል ከመላው ዓለም በመስታወት ብቻ ነበር ያኔ በእኛ ጊዜ ወርቅ ቤት ሁሉ ተደርጎ በመስታወትና እንዴ ምን አይነት ሀገር ነው ወርቅ እንደዚህ ተደርጎ የሚሸጥበት ሀገር ምናምን ይባል ነበርና አይደለ ደስሽበት አይደል? አዎ አንቺ እኮ ልጅ ነበርሽ ያኔ በጣም አሪፍ። ስለዚህ ከወርቅ ቤት ከመውጣታችን በፊት እንግዲህ እዚህ ቤት ብዙ ነገሮች ነው የሚሰሩት። ቅድም ስንገባ ያየናቸው ነገሮች አሉ። ወደዛ አይደን ከማውራታችን በፊት እዚህ ቦታ ላይ ያላነሳናቸው ብለሽ የምትይ ነገር ካለ የሚጨመሩ ነገሮች ካለሽ? ያላነሳናቸው ምለው እንኳን የለኝም። በቃ ይሄው ወርቅ ቤታችን አይታችሁታል። ደውሉልን፣ እናስተናግዳቸዋለን። ይደውላሉ፣ ስልክ ቁጥራቸውን እናስቀምጣለን። ከመውጣታችን በፊት ወርቅና ወርቅን በተመለከተ ስለ ባንክም በባንክ ፋይናንስ ተደርጎ 1 years without interest እንዲሁም ደግሞ ያሏችሁን ወርቆች በጣም ኳሊቲ እና አሪፍ ወርቆች እንዳሏችሁ እስቲ ለሚመለከቱ ሰዎች እኛ ብዙ ጊዜኛ ተመልካቾች አማርኛ ቋንቋ ተናጋሪዎች ናቸው። አማርኛ ቋንቋ ሲባል እንግዲህ በመላው አሜሪካ በመላው ኢትዮጵያ ውስጥ ይነገራል። እንዲሁም ደግሞ በተጓዳኝ ትግሬኛም ኦሮምኛም ጉራጌኛም የሚናገሩ ሰዎች ስላሉ ትግሬኛ ተናጋሪዎችና ኤርትራኖች ደግሞ ካሉ አማርኛን መስማት ለማይችሉ ሰዎች በትግሬኛ ንገሪያቸው እስቲ ብትመጡ ሪፋይናንስ ይደረጋል ምናምን ብለሽ አስረጅ። እሺ ከምት ዝበለትኩም ክትብለካ ጸናህት ደስ ዝበለኩም ወርቅ አለና ካብ ዱባይና ነምጾ እና ደስ ዝበለኩም ዲዛይን ክንሰርሕ ንኸይና we take orders ተሰበረ ወርቅ ታሊኩም ንሷም ጽኹም ክንቀይረርኩም ወይ በትነበረኩም ክንሰርሕ ንኸይና ፋይናንስ ካለና ንሓደ ዓመት ዝኸውን ፋይናንስ ሲንክሮኒ ዝበሃል ኢንትረስት ፍሪ ንሓደ ዓመት አንድ ዓመት ነፃ ወለድ ኢንትረስት ፍሪ ኢንትረስት ፍሪ so this በልኩም shipping ካኒ worldwide we ship worldwide ማለት እዩ ከምቲ ክትብለካ ጸንሕት ጽሪ ወርቂ 21 ኣለና ኣብዚ ዘሎ ዘይተፈቲሖም ወይ ዘየለት ኮይኑ ትናት ትደልይዎ ዲዛይን ካስተማይዝ ክንገብር ንኽእል ኢና እና ንሱ ኸማን ኮይኑ ወርቂ ጥራሕ ዘይኮነ ብሩር ወላ ኣለና ብሩር ካኒ ደስ ዝበለኩም ዲዛይን ወላ ንሰርሕ ኢና ወላ ከምዚ ብወርቂ ኮይኑ ኣብዚ ሕጂ ዲዛይን ተፈቲሖሞ ብብሩር ክንሰርሕ ንኽእል ኢና ንሱ ያ ናይ ወዳት ኣለና ናይ ዋልድ ኣለና ምን ማለት ነው? ናይ ዋልድ for guys and girls yes በጣም አሪፍ። እንግዲህ ያው ዛሬ ደግሞ ቻናላችንን በደንብ ሞቅ አድርገን እንግዲህ ትግርኛም ቋንቋ ጨመር አድርገበት እንግዲህ የኔ ያደረግነው በተለይ ደግሞ አማርኛ ደግሞ ለማትናገሩ ትግራይና የኤርትራ ተወላጆች ቀለል እንዲላችሁ በደንብ አንደርስታንድ እንድታደርጉ አድርገን እንግዲህ ያቀረብንላችሁ ፕሮግራም ነው። ወርቅ ቤት ውስጥ የነበረን ቆይታ ይሄን ይመስላል። እንደተነገረው እንግዲህ ለአንድ አመት ወለድ ነፃ የሆነ ከደወላችሁ ኢንፎርሜሽናችሁን እናገራላችሁ። እዚህ ግዴታ መምጣት አይጠበቅባችሁም። ዲዛይኖቹን አይታችኋል። አይ ደግሞ ብላችሁ ዲዛይኖቹን ልካችሁ እኔ በፈለኩ ዲዛይን ነው የምትሉ ካላችሁ በመናስቀምጠው ስልክ ቁጥር በቀጥታ ጸጉ ጋር ደውላችሁ ከሷ ጋር መናገር ትችላላችሁ። ከተነጋጋር ከስማማችሁ በኋላ ደግሞ ባላችሁበት ይላክላችኋል። እዚህ ቦታ እንግዲህ ወርቅና ከወርቅ ጋር የተያዘ ጥያቄዎች ያላችሁ በሙሉ
በስልክ ቁጥር ምላሽ ታገኛላችሁ። ቀጣዩን ደግሞ ከወርቅ ውጪ እዚህ ቤት ምንድነው የሚደረገው ደግሞ እሱ ወደዛ ዘልቀን እናሳያችኋለን። ከኛ ጋር ስለምትሆኑ እንወዳችኋለን። ቻናላችንን ሰብስክራይብ አድርጉ። የኛ ሰው አሜሪካ የመጀመሪያ ፕሮግራም ዴንቨር ኮሎራዶ ላይ ነው ያለው። ካፍታ ደቂቃ በኋላ እንመለሳለን። እንወዳችኋለን። በአሁኑ ጊዜ በከፍተኛ ደረጃ የስራ እድል ያለው እንዲሁም ደግሞ በአጭር ጊዜ ስልጠና የሚቀላቀሉበት የስራ መስክ ሳይበር ሴኩሪቲ ነው ላይ ያውቃሉ። ለዚህም ነው በአሜሪካን ሀገር በሜሪላንድ ስቴት የተመዘገበው አዲስ ሳይበር የተባለ የኦንላይን የሳይበር ሴኩሪቲ ማሰልጠኛ ከቢጊነር እስከ አድቫንስ ደረጃ ላለው ስልጠናው $399 ብቻ እየሰጠ የሚገኛል። በተጨማሪም ድርጅታችን በኤአይ፣ በፓይተን ፕሮግራሚንግ፣ በሼርፖይንት፣ በዳታቤዝ እንዲሁም ደግሞ በተለያየ የትምህርት መስኮች በሙያው ከፍተኛ ትምህርትና የስራ ልምድ ባላቸው ባለሙያዎች ስልጠናውን በርቀት በዙም እየሰጠን እንገኛለን። ለበለጠ መረጃ ዌብሳይታችን addiscyber.com ይጎብኙ ወይም ደግሞ ከታች ባለው ስልክ ይደውሉ። ጥራት ያለው የርቀት ትምህርት ሁልጊዜም አዲስ አበባን ምርጫ ያድርጉ። ተወዳጆች ከወርቅ ቤት የነበረውን ቆይታ አሳይተናችኋል። እንግዲህ እንደምትወዳችሁት እንደምትወዱ እርግጠኛ ነኝ። እንግዲህ እየደወላችሁ ወርቅና ከወርቅ ጋር በተገናኘ ለመግዛትም ሆነ ጥያቄዎች ካላችሁ ባስቀመጥነው ስልክ ቁጥር እየደወላችሁ ባለ ጉዳዩን ማናገር ትችላላችሁ። ይላክላችኋል ሁሉ ነገር። አሁን ደግሞ ምንድነው የምናየው እዚህ ጋር የተገኘንበት ጉዳይ? እዚህ ደግሞ የምናየው የሽሩባ መስሪያ እነዚህ ፀጉሮች አሉ። ሂማን ሄር። ይሄ ሲንቴቲክ ነው። ሂማን ሄራችን አለዛ አዎ ይሄ ሲንቴቲክ ነው እንዴ? ይሄ እንደዚህም አለ ማለት ነው። ይሄው በፎቶ በእኛ ሀገር ሰዎች ፎቶ ነው የተሰራው። ስለዚህ ብዙም በራሱ እንደ ብራንድ ሆኗል ማለት ነው። አዎ እነዚህም ሺፕ እናደርጋለን ያው የሚፈልጉት ብራንድ። ይሄ አልባሶ ይባላል። ህያብ አለ፣ ሉዋም አለ፣ አሸንዳ አለ። እኔ ሞደው ይሄ አልባሶ የሚባል 2-3 የተሰርችበት በጣም ነው የወደድኩት። በጣም ያምራል። ከዛ ደግሞ ሂማን ሄሩ ወደ ሉዋ ማስተላልፋቸዋለሁ። እሷ ማስተርስ ነች። አዎ ስለዚህ ሂማን ሄር በጣም እሺ። አዎ ከምት ዝበለት ናይ እዚ ኩሉ ዘሎ ሰንተደክ እዩ ሕጂ እዚ ናሽና ክትቀመለ ትኽእልና ያለዋሶ ዝኸውን እዩ ዝኾነ ነገር በከለር ኣለና ናይ ሸንዳ ናይ አልዋሶ ፍሪዝ ኣሎ ወላ ተመሸጠ ኣሎ ከምዚ ኪንኪ ዝኾነ ፀጉሪ ማለት እዩ። ኣብዚ ኸኒ ሂማን ሄር 100% ሂማን ሄር ኣለና። ሕጂ እዚ ክንደይ ዓመት ተጠቂመለ ያለ ኣይብልኒ ኣይፈረስኒ። ለአንድ ዓመት 4 ዓመት ተጠቂመለ ኣነ 1 year no 4 years 4 years ኣይ ባላሽ ምብልሻ ዘይኮነስ ኣይተሓሓዝኒ ኣይ ከይድኒ ኸኣኒ ናይ እዚ ኣውላ ተሰሪሓተ ዘላ ሂማን ሄር እዩ። ክንደይ ግዜ ተጠቂመትላላ ብጣዕሚ ፅቡቅ ሂማን ሄር ኣይተሓሓዝን ወላ ቀለም ክትገብረለ ትኽእል ኢኻ። ካብ 10 እስካብ 32 ኢንች ኣለና። ያንቺ ሂማን ሄር ነው? This is my hair. It's human hair good. It's human hair but it's my hair. So yes. بخلو chipping قبل هنا worldwide chipping قبل هنا. زين حجيك لت bundles يعني. This 14 inch. Yes. Okay. ይሄ straight ነው? This is straight. This is wavy. Wavy ነው የሚባለው? Yeah, wavy. بخلو ግን አለና we have straight, curly and wavy. ስለዚህ እነዚህም ሌላ ሴታ የሚፈልጉ ሰዎች ይላክላቸዋል። ፕራይስ ዋይዝስ እንዴት ነው? ከሌሎች ጋር ኮምፒቲቲቭ ናችሁ? በተለይ አሁን ፀጉር ቤት ማችን እናረጋለን። የራሳችን ፕራይስ አለን። በእንደዚህ ነው የሚሸጠው ካሉ ግን ማችን እናረጋለን። ኦኬ። ሌላው ይሄ ፍሪዝ ነው? በሆነ ዋጋ ነው። ፍሪዝ አለ። እሷ አንድ ሲንግል ናት? This is single bundle. ለአንድ ሰው ይበቃል አንድ ሲንግል? Deep wave wave. አትሊስት 3 መሆን አለበት ለአንድ ሰው። ለአንድ ሰው 3 መሆን አለበት። Very thick. ሲሸጡስ ለብቻ ለብቻ የሚሸጡት? ከፈለጉ አንዳንዴ ሁለት ገዝቶ ቆይቶ ትንሽ እያለቀባቸው ከሄደ አንድ መጨመር ይችላል፣ አንድንም መሸጥ እንችላለን። ለመጀመሪያ ግን 3 ቆንጆ በቃ። እዚህ ጋር የምናያቸው በሙሉ የተለያዩ ድርጅቶች ስም ናቸው። ሁሉም ቢዝነስ ወደፊት እንደ ነው። የእናንተ አቢሲና የራሱ የሆነ ቅርብ ጊዜ በራሳችን ብራንድ እያመጣ ትመጣላችሁ? በራሳችን ብራንድ አቢሲና ሂማን ሄር፣ አቢሲኒያ ሲንቴቲክ ሁሉም በአቢሲኒያ እየመጣ ነው ይመጣል።
ስለዚህ እዚህ ዴንቨር ብቻ አካባቢ ብቻ ሳይሆን ልክ እንደወርቁም ይሄን እንደሚፈልጉ ሰዎች በመላው ዓለም በመላው አሜሪካ ለችርቻሮም እናከፋፍላለን። በጣም አሪፍ። Do you have anything to say about related to the hair? My hair? Your hair. It's beautiful. Your hair is My hair is beautiful. Yes. Yeah. Come and buy your hair from Abyssinia. We got the best hair here. That's Okay. guaranteed. በጣም አሪፍ። ሌላ ምንድነው ያልሽኝ ቅድም? ሌላ እዚህ ጋር አለን። እሷ የለበሰችው ምንድነው? ይሄ ድሪያ ነው። ድሪያ። የድሪያ ያው ቆንጆ ድሪያ ነው። እዚህስ ሽፎኖች። ሽፎን ከየት ነው የሚመጣው? ሽፎን ከዱባይ ነው የምናመጣው። ለ20 ይሁን ለ30 ሰው ይሁን ኦርደር እንቀበላለን። በ2 ሳምንት እናደርሳለን። ያው ልካቸው በ2 ሳምንት? አዎ። በተለይ አሁን ደግሞ አሁን ግራጁዌሽን ወቅት ነው እንግዲህ ቢዚ ነው። ከጁን እስከ ኦገስት ድረስ ቢዚ ነው። አንድ አይነት መልበስ የሚፈልጉ ሰዎች አሉ። ኦርደር ልካቸው ከሰጡን ከለር እናስመርጣቸዋለን። በ2 ሳምንት እናደርስላቸዋለን። በጣም አሪፍ። ሽፎን አለ፣ ወርቅ አለ፣ ሂማን ሄር አለ። እዚህ ጋር ደግሞ ፈትል። ይሄ ደግሞ የአክሱም 100% ሃንድ ሜድ ከአክሱም የመጣ ጥልፍ ይወጣል። እንዴት ትልቅ ነው። ሙሉ ፈትል ነው። ሙሉ ፈትል በእጅ ተፈትሎ በእጅ የተሰራ ምንም የመሽን ነክ የሌለው። ይሄንንም ብዙ ጊዜ ፍሪ ሳይዝ ነው። ሁሉ ሰው ለብዙ ሰው ይሆናል። ግን ያው ስፔሻል ኦርደር ካላቸው እንቀበላለን። መቀበል ነው፣ ማትቀበሉት ነገር የለም። ምንም የለም። ለዚህ የሚያማምሩ ሀበሻ ቀሚሶችም አሉ። በጣም ቆንጆ ሀበሻ ቀሚሶች አሉን። እነዚህንም አሁን ከዚህ ጋር መጥተው አይተው ዲዛይን እንደዚህ ከፈለጉ እነሱን በዲዛይን ማሰራት ነገር አለ። ዲዛይንም ከላኩልን ለሀበሻ ቀሚስ 6 ሳምንት ይፈጅብናል። ዲዛይን ከላኩልን 10 እናመጣለን። ጥሩ። እነዚህም ፈትል ናቸው። እነሱ ፈትል የአክሱም ፈትል ናቸው። እንዴት እንደሚከብዱስ! እንዴት ታዲያ! ቀሚስና ነጠላ እስከነቀናቱ። ይሄው እንግዲህ አክሱም ፈትል የፈለጋችሁ አቢሲኒያ ከመጣችሁ ዴንቨር ላይ አይደለ? እሺ። እቺ ታምራለች አይደለ? ሽፎን ነው ይሄ? ሽፎን ነው። እነዚህ በሙሉ እንደዛ ናቸው። ድሪያ ናቸው። ድሪያ ደግሞ እንግዲህ በተለይም ደግሞ ሴቶቻችን ቤት ውስጥ ሲውሉ ምናምን ሉዋም የለበሰችው ማለት ነው። ሉዋም የሷ አሁን ቶሎ ነው የሚሸጠው። ከመስቀያው ምናምን በደንብ አድርጋ ነው ያስተዋወቀችው። አለ ዲዛይኑ ብዛት አለ። የዲዛይኑ ብዛት እዚህ ጊዜ ያለ አዳዲስ የመጡ ናቸው። እዚህ ጋር ላይ ነው። አሪፍ ነው። አዳዲስ የመጡ ድሪያዎች እዚህ ጋር አለ። በጣም የሚያማምሩ ከሰመር ከለር ጋር ቆንጆ እዚህ ጋር አለ። ይሄ ያምራል። ከነንተኑ ነው ከነሻርፑ ድሪያ እንደዛ ነው የሚለበሰው። እዚህ ጋር ደግሞ አለን አብያዎች አሉን። ስለዚህ ሁሉንም ነው የያዛችሁት ማለት ነው። ሁሉንም ያማከለ ነው። በቃ ኢትዮጵያዊነትን ያካተተ ቤት ነው ማለት ነው። ሁሉም ኢትዮጵያዊ የሚሆን ጥሩ ነገሮች አሉ እያልሽ ነው? እያልን ነው። በጣም አሪፍ። በቀጣይ ምን ታስቧል? እንግዲህ አቢሲኒያ በቀጣይ ሰፋ ብሎ መምጣት እያሰበ ነው። አስፍተን ለመምጣት እያሰብን ነው። በወርቅም በሂማን ሄርም በሁሉም ነገር አስፍተን ለመምጣት እያሰብን። ይሄ ቪዲዮ ደግሞ ከወጣ በኋላ ደብል ዲጂት ስለሚሆን በደም ተዘጋጁ። እኛም ተዘጋጅተናል። እናስቀምጣለን። ብር ትልካላችሁ? ብር እንልካለን። ስለዚህ ጠቅላላ እናርግና አሁን አቢሲኒያ ሲባል በከፊል የሚሰራው ወርቅ ነው። ወርቅ ይሸጣል፣ ብር እንልካለን፣ ይገዛል። ወርቅ እንገዛለን፣ እንሸጣለን፣ እንቀይራለን፣ ብር እንልካለን፣ ሂማን ሄር እንሸጣለን። ደየው ደግሞ ልብስ የሚባል ያበሻ ልብስ የሚባል እንሸጣለን፣ ኦርደር እንቀበላለን፣ ሽፈን እንሸጣለን ማለት ነው። መታመሰገኙ በዚህ ጉዞ ውስጥ እንግዲህ ብዙ ያገዙ ሰዎች አሉ። እዚህ ለመድረስ በሐሳብም በተለያዩ ነገር ያገዙ ሰዎች አሉ። መታመሰገኛቸው ሰዎች ካሉ እዚህ ቢዝነስ ውስጥ ስገባ ብዙ ማልጠብቃቸው ሰዎች አበራታቱኝ፣ ሰፖርት አድርጎኛል። ማልጠብቃቸው ሰዎችና አንዱን እንትን ማለት አልፈልግም፣ ግን ጠቅላላ እግዚአብሔር ይስጥልኝ። ስቶራችን ቢዝነሳችን ሰፖርት የምታረጉ እግዚአብሔር ይስጥልን።
በጣም አሪፍ እኛም እንግዲህ ከዲሲ አቆራርጠን መተን አቢሲኒያ ጁዌለሪ ኤንድ ማርት መተን እንግዲህ እናንተም ስላገኘናችሁ እጅግ በጣም ደስ ይለናል እንግዲህ በቀጣይ ደግሞ በሰፊው ደግሞ ሰፋ ብላችሁ እንግዲህ መተን በድጋሚ የምንገናኝበት ጊዜ ይኖራል ስልክ ቁጥራችሁን እናስቀምጣለን የት ነው የምትገኙ ስለሚሉት አድራሻችሁን ንገሪና አድራሻችን 2353 ሳውዝ ሃቫና ስትሪት አውሮራ ኮሎራዶ ነው የምንገኘው ስልክ 303-995-4231 ይሄንን ኢንፎርሜሽን እኛ ደግሞ ዲስክሪፕሽን ላይ ፒን ኮሜንት ላይ ቪዲዮ ላይ እናስቀምጥላችኋለን በዛ ስልክ ቁጥር እንግዲህ በመግባት እየደወላችሁ መታችሁ እንድትጠቀሙ በተለይ እዚህ አካባቢ ያላችሁ በመላው አሜሪካ ደግሞ ያላችሁ ሺፕ እንዲደረግላችሁ የምትፈልጉ ከወርቅና ከነዚህ ከያያችኋቸው እንግዲህ የአክሱም ልብሶች በፈትል የተሰሩ ሽፎኖች ኢጃቦች በሙሉ እዚህ ጋር የምናያችሁ ነገር በሙሉ እንዲላክላችሁ የምትፈልጉም ካለ በዚህ ቁጥር በቃ እዚህ ቤት ያሳየናችሁ ነገር በሙሉ በዚህ ቁጥር ጥያቄ መልስ ታገኛላችሁ እኛም እዚህ ቦታ ላይ ተገኝተን እንግዲህ ከእናንተ ጋር አብረን ስላሳለፍን እጅግ አድርገን እናመሰግናለን በጣም ጥሩ ጊዜ ነበር ስላረሽው ነገር በመላው ቤተሰባችሁን እጅግ አድርገን እናመሰግናለን ከመዝጋታችን በፊት ደግሞ ጠቅላላ አድርገሽ ደግሞ ቅድም ሉዋም በትግርኛ እንዳወራችሁ እስቲ አንቺም በትግርኛ አሁን በደንብ ለቀቅ አድርገሽ ደግሞ እስቲ በትግርኛ አዎ ጽሩዕ 21 ወርቄና ንሸይጥ ናይ ፋይናንስ ፕሮግራም አለና ደውልና አብየትም ክንልእኸልኩም ንኽእልና ይቀንየለይ እኛም እዚህ ቦታ ተገኝተን ይሄን ፕሮግራም ስለሰራ እጅግ አድርገን እናመሰግናለን ቴንክ ዩ መልካም እድል በርቺ በሚቀጥለው ስንመጣ ደግሞ ሰፋ ብሎ እንደ የሁሉ ስልክ የሁሉ ቢዝነስ ብለሽ ደግሞ እንደገና ደግሞ መተን ሰፋ ሲል ደግሞ መተን እንገናኛለን ስላነገበረው ነገር ሁሉ እጅግ አድርገን አመሰግናለሁ ጽጌ እኔም አመሰግናለሁ እዚህ ድረስ መጣችሁ ስላገኛችሁን በጣም ነው የማመሰግነው ያው ቴንክ ዩ ቢዝነሳችን አውሬ ይቀጥላል የተወደዳችሁ ክብራትና ክብራት የቸቤ ሚዲያ ታዳሚዎች እዚህ አቢሲኒያ ጁዌለሪ ማርት ተገኝተን የሰራነው ፕሮግራም ይሄን ይመስላል ወርቅና ከወርቅ ጋር በተያያዙ ጥያቄዎች በሙሉ እዚህ ቤት ያሳየናችሁን ጥያቄዎች ነገሮች በሙሉ ማግኘት ለምትፈልጉ በመናስቀምጠው ስልክ ደውሉላቸው አገኙዋቸው አበረታቷቸው እንደምታዩት በጣም ሃርድ ወርከር ናት የአራት ልጆች እናት ቀደም ታሪኮን እንግዲህ ስንገባ አይታችኋል እንግዲህ ካላል ልጆች ጋር ኖሮ እንደዚህ አይነት ቢዝነስ መስራት በጣም ከባድ ነው ቢዝነስ እንደምታውቁት ያን አልፋ ደግሞ እኔ ጠንካራ ነኝ ብላ እዚህ ደርሳለች እኛ ደግሞ ምንድነው ከኛ የሚጠበቀው የሚባለው እሷን ሰፖርት ማድረግ ነው በመናስቀምጠው ስልክ ደውላችሁ ሰፖርት አድርጉ እኛም እዚህ ቦታ ላይ አመቻችተሽ እንግዲህ ፕሮግራማችን መተን እንድንሰራ ስላደረግሽው ነገር ሙሉ ያመሰግነን እዚህ ዴንቨር ኮሎራዶ ላይ ተገኝተን ከአቢሲኒያ ጁዌለሪ ጋር የነበረን ቆይታ ይሄን ይመስላል በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ ልጆች ለቤተሰብ ውድ ጌጦች ናቸው የነገ ሀገር ተረካቢም ልጅ በልጅነት በጥሩ ስነ ምግባርና በጥሩ የሙያ ክህሎት ማደግ አለባቸው ይሄኔታ የቋንቋና የባህል ማሰልጠኛ ተቋም ልጆችን በኢትዮጵያ ባህልና ቋንቋ እናሰለጥናለን ጉዞ ወደ ኢትዮጵያ በሀገር አሜሪካን የባህልና የቋንቋ ማሰልጠኛ ከፍተናል የሸክላ ስራ ጥጥ መፍተል የስዕል አሳሳል የልጅነት ጨዋታዎች የቅርጫት ስራ የሙዚቃና የፋሽን ትርኢት ከእንስሳት ጋር መጫወት እነዚህ ሁሉ በአንድ ፓኬጅ አዘጋጅተንሎታል ልጆችን ይዘው ይምጡ የአንድ ሰው መግቢያ $25 ብቻ በስልክ ቁጥራችን 243748205 ይደውሉ አሊያም አድራሻ 10102 ፊንገርቦርድ ሮድ ጄምስቪል ኤምዲ 21754 ስፖንሰር አቦል ሄልዝ ኬር ኤልኤልሲ